የለበሰችው ቬሎ አደናቀፋት ይላል። የሀገሪቱ የጋብቻ ሕግ የተመሰረተው በመጽሐፍ ቅዱስ ላይ ነው። ስለዚህ አሁን ይሄ ፍቺ ተደምሮ ቤተክርስቲያን ላይ ሊወረድባት አይችልም። አየርላንድ ውስጥ በዓለም በጣም ዝቅተኛው የፍቺ መረጃ ነው ያለውና እኔ ልደፋ ሁሉ ይላሉ። በጣም እኔ አንዳንዴ ያስደነግጠኛል። እኔ ልደፋ ይላሉ። እኔ እግዚአብሔር አምላኬን የምጠይቀው አንድ ጥያቄ ነበረኝ። እርሱም እግዚአብሔርን የሚፈራ እኔንም በፍቅር ሊያኖረኝ የሚችል በሃይማኖቴም ላይ ችግር የማይፈጥርብኝ የትዳር አጋር ስጠኝ እያልኩ እጸልይ ነበረ። በዚያ ወቅት ዛሬ የትዳር አጋሬ የሆነኝ ደግሞ እርሱም እንደኔው እግዚአብሔርን የምትፈራ በፍቅር ልታኖረኝ የምትችል በሃይማኖቴ ላይ ችግር የማትፈጥርብኝ የትዳር አጋር ስጠኝ ይል ነበረ። እግዚአብሔር የተመሰገነ ይሁንና በጣም በሚገርም ሁኔታ በፈቃደ እግዚአብሔር ትዳር መመስረት ቻልን። እነሆ ዘንድሮ 14ኛ ዓመታችን ላይ ደርሰናል። 4 ልጆችም አድርሰናል። አሁንም በጣም ተዋደን እየኖርን ያለነው። እኔ ግን በቤተሰብ ውስጥም ሆነ በጎረቤት አካባቢ ስመለከት ባለትዳሮች እንደተጋቡ ወዲያው ይፋታሉ። እኔ ይህንን ነገር ስሰማ በዓይኔም ስመለከት ነገ እንዲህ አይነት ነገር እኛንም እንዳያጋጥመን እያልኩ በጣም እጨነቃለሁ። የእኔ ጥያቄ በትዳር ሕይወቱ ውስጥ ለረጅም ዓመታት ሳይፋቱ የመዝለቁ ምስጢር ምንድን ነው? ወይም እንዴት ይቻላል የሚል ነው። ይህ ጥያቄያችን ደግሞ እንደው በእውነቱ የነሱ ትዳር ጥሩ ነው እንደተናገሩት 14 ዓመት በትዳር መዝለቅ ቀላል ነገር አይደለም። ልጆችም ወልደዋል። ግን ስጋት አለባቸው ከሚያዩት ከሚሰሙት፣ በጎረቤትም በቤተሰብም የሚያዩት አለ። ወዲያው ይጋባሉ፣ ወዲያው ይፈታሉ። ስለዚህ ይሄ ነገር ምናልባት ነገኛ እስካ ሊመጣ ይችላል የሚል ስጋት አለና እንደው ረጅም ዓመት በትዳር ለመቆየት ምንድነው ሚስጥሩ? ይሄን ጥያቄ መርጠን ወደዚህ ያመጣ ነው የብዙ ሰዎች ጥያቄ ስለሆነ፣ በተለይም ደግሞ በአሁን ሰዓት በጋብቻ ብዙዎች ይጋባሉ፣ ይፋታሉ። በፍርድ ቤት አካባቢ ያሉ አንዳንድ ጠበቃዎች የምናውቃቸው ዳኞችም እንደው ምንድነው አባቶች ለምንድነው ትዳር ምን እየሆነ ነው? ከሌሎች የወንጀል ሕጎች የበለጠ የትዳር ጉዳይ ነው፣ ፍቺ ነው በተደጋጋሚ የሚመጣው እና ለምንድነው እናንተ ሳታስተምሩም የሚል አንዳንድ ነገር እየመጣብን ስለሆነ እስቲ ይሄ ነገር ምንድነው ሚስጥሩ? መዝለቅስ የሚቻለው እንዴት ነው የሚል እንግዲህ በሕይወትም በልምድም በማስተማርም መምህራኑ ይሄ ጸጋ ስላላቸው መልሱን ከነሱ እንጠብቃለን። በግድ እኔ በቀድም ይሻላል ብዬ ነው። ምክንያቱም መምህር ዳንኤል ማጠቃለያው ላይ በደንብ ይናገራሉ። እሳቸው ላይ ከማክል ብዬ ነው። ትፈቅዱልኛላችሁ አይደለም? ማጠቃለያውን መምህር ዳንኤል ቢሰጡን ጥሩ ስለሆነ ትዳር ላይ ያው የታወቀ ነው። ግን እኚህ እናት ወይም ደግሞ ባለትዳር 14 ዓመት ኖረዋል። ትዳራቸው ጥሩ እንደሆነ መጀመሪያም እግዚአብሔርን ጠይቀው የገቡበት እንደሆነ ነው የነገሩን። ዶክተር ባሉት ላይ ግን በተለይ ይሄ የፍቺ መበራከት እና የጋብቻ መላላት በእርግጥ እንደ መንፈሳዊ ተቋም ቤተክርስቲያን ያገዳታል። ነገር ግን ያ ሁሉ ዳታ ቤተክርስቲያን የሚመለከት አይደለም። እኔ ሳምን ማለት ነው ራሱ ጋብቻው ጋብቻ ነው ወይ የሚለው ፍርድ ቤት ጋብቻ ብሎ የሚያጸድቀውና ቤተክርስቲያን ጋብቻ የምትለው ስለሚለያይ ማለት ነው። እሱ ራሱን የቻለ ጥናት ያስፈልገዋል። በሕግ በስርዓተ ተክሊል በቅዱስ ቁርባን ጋብቻቸውን ፈጽመው ለፍቺ የተጋለጡ ምእመናን ቁጥር ምን ያህል ነው? በእርግጥ ልክ ነው ፍርድ ቤቱን አንዳንድ የምናጨናንቀው እኛ ነን። ግን ደግሞ ከሁሉም ጋር ተጨፍልቆ ስለሚሰራ በጣም ከባድ ነው። በዓለም ላይ በፍቺ ከሚታወቁ ሀገሮች አንዷ ኩዌት ናት ይላል በቅርብ ያየሁት መረጃ እና በዓለም ላይ ሪከርድ የሰበረ በጊዜ ቆይታ ማለት ነው ፍቺ የተመዘገበባትም ሀገር ኩዌት ናት ይላል። እና እንግዲህ አንዳንዱ ፍቺ 1 ዓመት 3 ወር የሚያስደነግጠው 6 ወር ምናምን ቆይተው ከተጋቡ በኋላ የሚፋቱ አሉ። በተለይ በዚህ ባለማዊ ህይወት ማለት ነው። የነዚህ ደግሞ የሚገርመው ጋብቻው የቆየው ለ3 ደቂቃ ነው። ወዲያው በተጋቡ በ3ኛው ደቂቃ ምን ሆኖ ማለት ነው ተፋቱ። አሁን እነዚህ ሰዎች ተጋብተዋል ማለት ይቻላል ወይ? በ3 ደቂቃ ፍቺ ሪከርዱ ጥሩ ነው ተመዘገበ በዓለም ላይ ማለት ነው። በጣም አስደናቂ ሆነ።
የፍቺው ምክንያት ምንድነው የሚለው በጋብቻውን በሚፈጽመው ሹም ፊት ጋብቻቸውን ፈጸሙና ቤተሰብ ይጠብቃል። ከዛ ያው የነሱ ስርዓት አለ። አሁን ሚስት ሆናለች በይፋ ስለዚህ ልትስማት ተፈቅዶልሃል የሚባል ነገር አለ። ከዛ ሳማት፣ ከዛ ተጋብታቸዋል ተባለ። ዞራ ስትሄድ የለበሰችው ቬሎ አደናቀፋት ይላል ጽሁፍ እና ሲያደናቀፋት ስቱፒድ ብሎ ሰደባት ይላል እዛው ላይ ማለት ነው። እንግዲህ ምንድነው በእኛ ጠይበን ስንተረጎመው ደንባራ እያየሻቴጂም አይነት ነገር ብለን ልንተረጎመው እንችላለን። አግብተዋለች፣ ባለቤቷ ነው። ስለዚህ አሁን በእኛ ባህል አይደለም ሚስትን ለዝም ብሎ መንገደኛም እየሄደ ከፊታችን ቢያደናቀፈው ምንድነው የምንለው? እግዚአብሔር ይስጥልኝ እኔን ነው የሚሉት። ደንባራ የሚል የለም መቼም አይደለም። እያየተኝ ነው እኔ ልደፋ ሁሉ ይላሉ። በጣም እኔ አንዳንዴ ያስደነግጠኛል። እኔ ልደፋ ይላሉ። ያ ሰው አሁን ያውኑ ትውልድ ምን እንደሚል አላውቅም። ያ ሰው ግን ጠላትህን ብሎ ይነሳል እና ያን ስለሰደባት ወዲያው ዞረችና ከዚህ ሰውዬ ጋር መኖር አልፈልግም ፍቺ ይፈልጋሉ አለች። 3 ደቂቃ ነው ማለት ነው። ስለዚህ ይሄ ፍቺ ተደምሮ ቤተክርስቲያን ላይ ሊወረድባት አይችልም። መጀመሪያ ተጋብተዋል ወይ? እኚህ እናት ልምድ ማካፈልም ይችላሉ። ያለፉበት ሂደት ወደ ጋብቻ ከመግባታቸው በፊት ያደረጉትን በጋብቻ ያሳለፉትን ያፈሩትን ልጆች ነው የሚነግሩ። እኔ 3 ነገር ብቻ ልናገር። ዘለግ ላለ ጊዜ እስከ እድሜ ልክ እድሜ የሚሰጠው እግዚአብሔር ነው። ጋብቻ አንድ ነው፣ አንድ ጊዜ ነው የሚፈጸመው። ስለዚህ በዚህ ጋብቻ ለመዝለቅ የሚያስፈልጉ ነገሮች ምንድናቸው? ብዙ ናቸው። የመጀመሪያው ጸሎት ነው። የመጀመሪያው ማለት ነው ማስፈቀድ ነው። እግዚአብሔርን ለዚህ ህይወት ማስፈቀድ ለተሰጣቸው ብቻ ነው ብሏል እሱ። ሐዋርያት መጋባት አይጠቅምም ብለውት ነበር ክርስቶስን። በቃ መጋባት አይጠቅምም፣ ይሄ ለሁሉ አይደለም ለተሰጣቸው ብቻ ነው። ስለዚህ የሚሰጠው እግዚአብሔር ከሆነ መጀመሪያ መለመን ያስፈልጋል ማለት ነው። እባክህን ብሎ ልክ እኚህ እናት እንደለመኑት ደግሞ በአጋጣሚም እግዚአብሔር በፈቀደ ባለቤታቸው የሚለምን የነበረው እሱን ነው። ተመሳሳይ ነው። ፈለገና እግዚአብሔር አገናኛቸው እነዚህን ማለት ነው። ወደ ጋብቻ ከመሄድ በፊት የምንፈልገው ጋብቻ ከሃይማኖት የማያስወጣን አንተን የምናገለግልበት እና በስርዓት የምንኖርበት ቤታችን እንግዳ የምንቀበልበት አስራቱን የምናወጣበት ቅዱስ ሥጋውን ክቡር ደሙን እየተቀበል የምንኖርበት ሃይማኖት የምናሰምርበት አለ። ስለዚህ ጸሎት ወሳኝ ነው። አንዳንዱ ያፍራል ይባላል ስለ ጋብቻ መጸለይ። ልጅቷ እንዳለችው ስለ ጋብቻ ስለ ትዳር መጸለይ ታፍራለች እና በእግዚአብሔር ፊት ቆማ ስትጸልይ ምን አለች? እባክህን ፈጣሪ ለእናትና ለአባቴ ጥሩ አማች ስጣቸው ብላ ለመነች። ምን ላለ ማለት ፈልጋሉ? ባል ላለ ማለት እንዲህ ባል ይጠየቃል አይነት ነገር እና መጠየቅ አለብን። እግዚአብሔርን በደንብ መለመን አለብን። ሁለተኛው ዓላማውን መረዳት ነው። ለምንድን ነው ወደ ጋብቻ መግባት የፈለግነው? አንዳንዱ በሰው ግፊት ነው። እንዴ ቀንድ ልታወጣ ነው እንዴ ቀንድ ልታውጪ ነው አግቢ እንጂ በቃ እጅ ላይ በዙሪያ ያሉትን አንዱን የሚሉ ሰዎች አሉ። ዝም ብለው ተገፋፍተው ይገባሉ። እንደዚህ ምን መክርም ሰዎች አለን። ዓላማው ምንድን ነው? ይሄ የለመድነው አለ ዘር ለመተካት ለመረዳዳት ከዝሙት እሱ እኮ አንድ ነገር ነው። እሱ አይደለም። አግብተው የማይወልዱም አሉ። እሱ አይደለም። ትልቁ ጉዳይ ተጋግዞ መጽደቅ ነው። አንድ ላይ ይህንን የመከራ ዓለም ተረራርቶ ተጋግዞ አሸንፎ መውጣት ነው። በብዙ ወጀብ በብዙ ፈተና ውስጥ ማለት ነው። ዓላማው መጽደቅ ነው። አብሮ መጽደቅ ማለት ነው። ከሚስት ጋር መጽደቅ፣ ከልጆች ጋር መጽደቅ፣ ከባል ጋር መጽደቅ፣ ከባል ቤተሰቦች ጋር መጽደቅ፣ በህብረት የእግዚአብሔር መንግስት መውረስ በዚህኛው ህይወት ማለት ነው። ትልቁ ጉዳይ ምንድን ነው? አፍንጫ የሚያያለ፣ ገንዘብ የሚያያለ፣ ስልጣን የሚያያለ፣ ወቅቱን የሚያያለ። ዓላማው ከተንሻፈፈ እንኳን ረጅም እድሜ መኖር በጣም ከባድ ነው የሚሆን። ሶስተኛውና የመጨረሻው ተሞክሮን መውሰድ። ዘለግ ላለ እድሜ ይኖሩ ኢትዮጵያውያን ያሳለፉት ምንድን ነው? ህይወታቸው ምን ይመስላል? እንዴ አገር በቀል እውቀቶችን እኮ እየናቅናቸው ነው። በጣም እየናቅናቸው ነው። ዝም ብለን አሰስገሰሱን እየተቀበልን ነው። ጋብቻ ላይ ራሱ ከውጭው ተሞክሮ አንዳንድ ሰዎች ሲናገሩ በጣም አዝናለሁ። እኔ ኢትዮጵያ ውስጥ ኢትዮጵያውያን እንዴት ነበር ጋብቻቸውን ይመሰርቱ የነበረው? እንዴት ነበር ልጅ ያሳድጉ የነበረው? እንዴት ነበር ይጠራሩ የነበረው? እንዴት ነበር ይኖሩ የነበረው? ችግር ሳይኖር ነው? በደንብ አለ። ችግሩን የሚፈቱበት መንገድ ምንድን ነው? እንዴ ልጃቸው ከባሏ ጋር ተጣልታ ወደ ቤት በራ ስትመጣ እኮ አያሳድሯትም። መጀመሪያ ቢያሳድሩም ባላስፈቅደው ነው። እንደገና በማግስቱ ይዘው ይሄዳሉ። ችግር የሚፈቱባቸው መንገዶች እንዴ ትተሻዋት መቼም ወላድ በድባብ ትሄድ ምን ብዙ ሰዎች እኮ አለ።
በግድም ማስገባት አይደለም፣ ደግሞ ባሏን እንዳታከብር መገፋፋትም አይደለም። ትዳሩን ማከም ያስፈልጋል። ስለዚህ ተሞክሮችን መውሰድ አለብን። በማንበብ ሊሆን ይችላል፣ በመጠየቅ ሊሆን ይችላል። ሀገር በቀል የሆኑ እውቀቶችን በደንብ ማየት፣ ልምድ መውሰድ ያስፈልጋል። እነዚህ ሶስቱን ነገሮች ብናደርግ ይጠቅመናል ለማለት ነው። እግዚአብሔር ሰምቶ ከመጥፋት ያድነን። ቃለ ሕይወት ያሰማል፣ ቃለ ሕይወት ያሰማልን። እንግዲህ በትዳር ረጅም ዘመናት እንደ እግዚአብሔር ፈቃድ አብሮ ለመቆየት 3 መሰረታዊ ነገሮች ያስፈልጋሉ ብለዋል መምህር አይደል? ምን ምን ናቸው? ድምጻችሁ አይሰማም። ጸሎት አንደኛ፣ ዓላማ ሁለተኛ፣ ሶስተኛ አይሰማም። አዎ። ስለዚህ እስቲ አንድ ላይ ሁላችሁም በሏቸው። ጸሎት፣ ዓላማ፣ ተሞክሮ። ስለዚህ እነኚህ 3ቱ መሰረታዊ ነገሮች ያስፈልጋሉ። እነኙን ማብራሪያውን ስለሰጡ እኔ አሁን እዛ ላይ አልቆይም። በዚህ ላይ ደግሞ መምህራችን ይጨምርበታል። አይ ፕሮፌሰር የሆነ አጭር ሰዓት ለዚህ እንዴት ይበቃል? እንግዲህ በጣም መሰረታዊ ጉዳይ ነው። ከአንድ ቅርብ ቀን ካነበብኩት መረጃ ልነሳና መጀመሪያ በእውነት መምህር ቀሲስ መጋቢ ሃይማኖት በዚህ ጉዳይ ላይ ብዙ ምክር የሚሰጡ ብዙ ወንድሞችን እህቶችን የሚያጸኑ ወንድም አባት ናቸው። እግዚአብሔር ቃለ ሕይወትን ያሰማልን፣ መንግስቱ ጽድቁን ያውርስልን። አየርላንድ ውስጥ በዓለም በጣም ዝቅተኛው የፍቺ መረጃ ነው ያለውና በአመት ውስጥ ከ1000 ተጋቢዎች አንድ ሰው ነው የሚፋታው። እና ምንድነው ምክንያቱ ሲባል ዋናው ምክንያት የሀገሪቱ የጋብቻ ሕግ የተመሰረተው በመጽሐፍ ቅዱስ ላይ ነው። እና በመጽሐፍ ቅዱስ ላይ እግዚአብሔር በሰጠን እሴት ላይ የተመሰረተ ስለሆነ 1000 ሰው ተጋብቶ በአመት ውስጥ እንግዲህ 10000 ሰው ቢጋባ 10 ሰው ነው ማለት ነው። እንደው ለፍቺ ያም ከተገኘ ነው ብዙ ጊዜ እንጂ በፍቺ ጉዳዮች ብዙ አይታማም። ጋብቻ በመጀመሪያው ትልቁ ነገር በእውነት ትልቅ ትምህርት ነው የሰጡን አይደል? ጥያቄው ራሱ እኮ ትምህርት ነው አይደል? አሁን እኒህ እናት በእውነቱ ከሆነ ስጋት የለባቸውም። እሳቸው የማያውቁትን ሰው በጸሎት አምጥቶ ያገናኝ አምላክ ከዚህ በኋላም ያገናኝ አምላክ የጠብቆ ለማቆየት ምንም አያቅተው። ስለዚህ እግዚአብሔር የሚጠብቀው ነው። ቅዱስ ዳዊት በመዝሙሩ 127 ላይ እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ወይም ሀገርን ካልጠበቀ ጠባቂዎች በከንቱ ይደክማሉ ነው። ጋብቻ የእግዚአብሔር ተቋም ነው። ለቤተ ክርስቲያን ጋብቻ ማለት ቤተ ክርስቲያን ማለት ነው ራሱ። ትዳር ማለት ቤተ ክርስቲያን ነው። ቅዱስ ጳውሎስ ለፊሊሞና በላከው መልእክቱ ቁጥር 2 ላይ በቤትህ ላለች ቤተ ክርስቲያን ይላል። በቤትህ ላለች ቤተ ክርስቲያን። ጋብቻ ቤተ ክርስቲያን ነው። እግዚአብሔር የሚመለክበት፣ እግዚአብሔር የሚከብርበት፣ ከዚያ ትዳር ደግሞ እግዚአብሔርን የሚቀድሱ፣ እግዚአብሔርን የሚባርኩ፣ እግዚአብሔርን የሚያገለግሉ፣ አገር የሚመሩ፣ ለትውልድ ምሳሌ የሚሆኑ ካህናት፣ ነገስታት፣ ዲያቆናት፣ ቀሳውስት የሚወጡበት ነው እና ጋብቻ ትልቅ ነው። ጋብቻን የመሰረተው እግዚአብሔር ነው። በቤተ ክርስቲያን ትምህርት ጋብቻን ሲፈጥረው ራሱ የፈጠረው ራሱ አፈጣጠሩ ራሱ በእግዚአብሔር ነው ጋብቻ የተፈጠረው። ስለዚህ ጠባቂው አምላክ ነው እና መምህር ካነሱት ከመጨረሻው ከተመክሮ ልጀምር። ያው በጣም ዋና ዋናዎቹን ነገሮች ስለሆነ ያነሱት እና ደግሞ የተደረገውን ስለሆነ ያነሱት እዙ ላይ የምደግመው ነገር የለኝም። ግን ተሞክሮ ያሉትን አንድ ከመጽሐፍ ያገኘሁት ጓደኛ ያለውን ነገር ልንገራችሁ። ተሞክሮ ነው። በጣም ይፈልጋል። ልክ እንዲህ አሁን ጥያቄው እንደጠየቁት እናት ረጅም ዘመን በጋብቻ ልክ እንደ አባትና እንደ እናቱ መኖር ይፈልጋልና አባቱን ሄዶ አባቴ እንደውን እንዴት በምን ምስጢር ነው እንደው ረጅም ዘመን በጋብቻ የኖርክበት ምስጢር ምንድን ነው ብሎ ይጠይቃል አባቱን። አባትየው ምን ብለው ይመልሳሉ? እሷ ያለችውን ብቻ ስም አሉት። ሌላ እንዳትከራከር፣ ምንም ነገር እንዳትል፣ እሷ ያለችውን ብቻ፣ ይሄን ደግሞ እንዳትነግራት አሉት።
ይችን ደግሞ የልኩህን እንዳትነግር አሉት። ከዛ ግን ያው ማማከርህን ንገራት፣ ግን መልሱን እንዳትነግር አሉት። ሄደ። እንደው ዛሬ አባቴ የመከረኝ ምክር ነግርሽ አልችልም፣ ግን አልነግርሽም። ከዛ እኔ ስለምን ይቅርብኝ አለችና ተነስታ አያቱ ጋር ሄደች። እንዴ ለምንድን ነው የተመከረው ብላ ማለት ነው። እና ምንድን ነው ያሉት? አይ እንደው ረጅም ጊዜ በጋብቻ ለመኖር እንደው ምስጢርህ ምንድን ነው ብሎ ጠየቀኝ። እና ምን አሉት? አንቺ ነው የፈለግሽው ይሄንን? አዎ። ለራስሽ ፈልገሽው ነው? አዎ። እሱ ያለሽን ስሚ። ገባችሁ? ምንድን ነው ያደረጉት? ይሄን የመለሰው እውነት በቃ ምስጢሩን አውቆታል ማለት ነው። ምንድን ነው ያደረጉት? መሰማማት አይደል? መሰማማት፣ መከባበር። የጋብቻ ዋናው መሰረቱ ምን መሰላችሁ? ፍቅር ነው። ፍቅር ደግሞ ብዙ ነገር ነው። ይሰማል፣ አይፈርድም፣ አይታበይም፣ አይዋሽም፣ ሌላ ብዙ ነገሮች አያደርግም። ጋብቻ የሚመሰረተው በፍቅር ነው። ማስተሳሰሪያው እሱ ነው። ያንን ከጠበቅን በቃ ጋብቻ ይጸናል። በዚያ ውስጥ መኖር መሰረቱን አለመናድ። ቅድም መምህር ያሉናል ዓላማው ወደ ጋብቻ ስንገባ መጀመሪያ ማወቅ ጋብቻ ምንድን ነው ብሎ መጠየቅ፣ መረዳት፣ መማር። ምን ያስፈልጋል ሲባል ፍቅር። በቃ የሚተሳሰረው ጥቅም አይደለም፣ ውበት አይደለም፣ ደምግባት አይደለም፣ አፍንጫ አይደለም፣ መኪና አይደለም፣ ወይም ሌላ ነገር አይደለም። እነሱ ቁሳቁስ ናቸው። እነሱ ሲያነክሱ አብሮ መንከስ ይመጣል። እነሱ የሆነ ነገር ሲሆኑ ሲፈርሱ አብሮ መፍረስ ይመጣል። ብዙ ነገር ፈርሷል አይደለም? ይፈርሳል እኮ አብሮ የሚዘልቅ የለም። ስለዚህ የመጀመሪያው ትልቁ ነገር መሰረቱን መጠበቅ፣ ያንን ደግሞ ለማድረግ መጸለይ። ቅዱስ ዳዊት አንድ ጸሎት አለ፣ መዝሙር 128 ነው። የቅዱስ ዳዊት መዝሙር ነው። ላንብብላችሁ። ሌላው ትልቁ ምሰሶ ስለሚናገር ነው። እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ምንም ያደርግ በደንብ በሉት። ምንም ያደርግ። እሺ፣ እግዚአብሔርን መፍራት ደግሞ ምንድን ነው? በሌላ ትርጉሙ ዳዊት ለልጁ ለሰሎሞን ያስተማረው የጥበብ ሁሉ መጀመሪያ ምንድን ነው? በቃ አያችሁ፣ እግዚአብሔርን መፍራት ጥበብ ይሰጣል። ፈሪሃ እግዚአብሔር ጥበብ ይሰጣል። ሁሉንም ነገር የምናደርግበት ጥበብ ይሰጣል። እግዚአብሔር ከጽዮን ይባርክህ። በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጅ ልጆችህንም ታያለህ። መልሶ አልመለሰልንም? ዳዊት መለሰልን። ፈሪሃ እግዚአብሔር፣ እግዚአብሔርን መፍራት፣ አንደበትንም መጠበቅ ከመሳደብ ከማንኳሰስ፣ ችግርን መረዳት፣ አስቀድሞ አለመፍረድ፣ መመካከር ብዙ ነው ምሰሶ። እነዚህ ሁሉ ግን የሚያጸኑት ምንድን ነው? ፍቅርን። ከየት ይገኛሉ? እግዚአብሔርን ከመፍራት። እግዚአብሔርን መፍራት ምን ይሰጣል? ጥበብ። እግዚአብሔርን ፈርቶ አያችሁ፣ ትዳር የሚጠበቀው ሰውን ወዶ በሚደረገው ጥረት ብቻ አይደለም፣ እግዚአብሔርን በመፍራት ነው። ምክንያቱም ያስተሳሰረው የባረከው የመሰረተው እግዚአብሔር። በመጽሐፍ ቅዱስ ውስጥ በብሉይም በሐዲስም ኪዳን ውስጥ አንድ አይነት ቃል የተነገረባቸው ሕጎች ቢኖሩ አንዱ ትዳር ነው። በብሉይ ኪዳን እግዚአብሔር ለአዳም ምን ብሎታል? እንግዲህ አዳምና ሔዋንን ሲያጣምር ማለት ነው እግዚአብሔር ፈጥሮ አንድ አድርጎ ትዳርን ሲሰጥ ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃሉ ነው በብሉይ ኪዳን ያለውን። በሐዲስ ኪዳንም ያው አምላክ የፈጠረው አምላክ መድኃኒታችን ኢየሱስ ክርስቶስ ያንኑ ቃል ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃሉ አንድ አይነት ቃል አስቀምጦ ራሱ ደግሞታል። የማይለወጥ ማለት ነው። ቅዱስ ጳውሎስ ደግሞ ይህ ምስጢር ድንቅ ነው ብሎታል። ምስጢር ነው፣ ልዩ ክቡር ነው። ጋብቻ በሁሉ ዘንድ የከበረ ነው፣ አልጋውም ቅዱስ ነው ይላል ቅዱስ ጳውሎስ። ስለዚህ ያንን ክብር መጠበቅ ቤተ ክርስቲያን መጠበቅ፣ ጥሩ ትዳር፣ ጥሩ ልጆች፣ ጥሩ አምልኮ ይፈጥራል። ስለዚህ የምንጠነቀቀው ለእኛ ህይወት ብቻ አይደለም። እኒህ እናት አሁን በአንድ በኩል የተጠነቀቁት ለነሱ ህይወት ዘላለማዊነት ብቻ አይደለም። ያቺ የእግዚአብሔር ቤት ናት፣ እንዳትፈርስ
በፍቺ እንዳትናድ መጠበቅ ግዴታ ነው። እግዚአብሔር ይጠብቅልን። በእውነት እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ ነውና እግዚአብሔር ቤታችንን እሱ ይስራልን። መስራት ማለት ማሰናዳት፣ ማደራጀት ማለት ነው። እሱ ያደራጀው፣ እሱ ያበርታው። እግዚአብሔር በረከቱን ይስጠን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቅድም መምህር ሲያስተምሩን አንድ ነገር አነሱ። በዓለም ላይ በፍቺ በጣም በዝቅተኛ ደረጃ ከሚታወቁት ሀገሮች አንዷ ማናት አሉ? ኩዌት ከፍተኛው ነው። እና ዝቅተኛው አይርላንድ ከፍተኛው ነው ኩዌት። እና ቅድም መምህር ምትኩ ሲያስተምሩ ተሞክሮ ብለዋልና እንደው ስፖንሰር የሚያደርገን ብናገኝ ተጋቢዎች ከመጋባታቸው በፊት ይሄ እድሉ ቢገኝ ሄደው ያን ተሞክሮ ልምዱን አግኝተው ቢመጡ ጥሩ ነበር አይደል? ቪዛ የለም እንጂ እንዳትሉ። እና ምንድነው ይሄንን በደንብ እንድታሰምሩበት የምፈልገው በእውነት በጣም ወሳኝ የሆነ ነገር ነው። አሁን ብዙዎቹ ይጋባሉ፣ ይፋታሉ ብለናል። እንዲህ አይነቱ ትምህርት ሲሰጥ እንዴት መጽናት እንደሚቻል መጽሐፍ ቅዱስን መሰረት ያደረገ የቤተ ክርስቲያንን ትምህርት መሰረት ያደረገ እንደው ልብን የሚያሳርፍ ትምህርት ሲሰጥ ያሉም እነኚህ ሰዎች እነሱ አሁን እየተዝናኑ ናቸው፣ አሁን እየጨፈሩ ናቸው። ነገ ግን ተፋታም ብለው ደግሞ መጥተው እዚህ ደግሞ ያለቅሳሉ። እግዚአብሔር እንዲያደረከኝ። አንዳንዴ እኮ ይብል አብድ በልቡ ሰነፍ በልቡ እግዚአብሔር የለም ይላል። በስንፍና እግዚአብሔር የሚሰጠውን የሕይወት ቃል መጥቶ አይሰሙም። ሳይማሩ ይፋታሉ። ሲፋቱ መጥተው እግዚአብሔርን እንዳስፋታቸው አድርገው ያለቅሳሉ። ይሄ ነው አንዱ ችግር። እና ቃለ እግዚአብሔር ሲሰጥ እንዲህ አይነቱ ጉባኤ እንዲህ አይነቱ ማዕድ ሲዘጋጅ መጥቶ መብላት፣ መጠጣት፣ መሳተፍ ሲገባ እነሱ አሁን ሌላ ዓለም ውስጥ ናቸው። ግን በኋላ ችግር ሲመጣ ደግሞ መጥተው ያለቅሳሉ። እና በዚህ አጋጣሚ በዚህ በሚዲያም በየትም ቦታ የምትሰሙ ድምፁን የምትሰሙ ሁሉ ከእግዚአብሔር ጋር ሁኑ ነው። ቃሉን ስሙ፣ በጸሎቱ ተሳተፉ። ሕይወታችሁ፣ ትዳራችሁ፣ ኑሯችሁ የተጠበቀ ይሆናል የሚል ነው። እና በመጨረሻ ደግሞ መምህራን እንዲያነሱት በትዳር ውስጥ አንዱ ዋናው መከባበር ወሳኝ ነው ብለዋል አይደለ? መከባበር እና አንድ አባት ሲነግሩኝ ምን አሉ? ድሮ አባቶች በጣም በቤት ውስጥ በትዳር ከመከባበራቸው የተነሳ ሚስቶች ባሎቻቸውን ማን ነበር የሚሉት? አንተ ነው አንቱ ጌታዬ አይደል? አንቱ ይሉ ነበረ። እና በአንድ ወቅት አንድ ሰው ሚስት አግብቶ ሞታ እንደገና ሌላ አገባ። ሲያገባ እንግዲህ መጀመሪያው አንቱ እያለች ነው የምትጠራው። ሁለተኛዋ አንተም አንቱም ለማለት ተቸገረች። ሰውየውም ሲሰማ ምንም ነገር የለም፣ ወይ አንተም አትለው ወይ አንቱም አትለው ደንቆታል። እስቲ አንድ ቀን ልፈትሽ አለና ሴትዮዋ እንጀራ ልትጋግር እየተጣደፈች አብሲት አቅጥና እያለ ሄደና መንገድ ላይ መካከል ማለፊያ መንገድ ላይ እግሩን ዘርግቶ ቁጭ አለ። አሁን ምንድን ነው የምትለው ሴትዮዋ? እግርህን አንሳ ነው ወይስ እግሮትን አንሱ? እስከዛ ድረስ እንግዲህ ሰውየው እየጠበቀ ነው። ምንም ነገር የለም፣ አንቱም የለም አንተም። ሴትዮዋም አልሸነፍም አለችና ምን አለች? እግር ይነሳ ይጋገር ምሳ። ስለዚህ አሁንም አልተገለጠም ማለት ነው አይደለ? እና ዞሮ መከባበር ያስፈልጋል ማለት ነው። ለሁለቱም መምህራን እግዚአብሔር አምላክ ቃለ ሕይወት ያሰማል፣ በጸጋ በበረከት በረድኤት ይጠብቅልን።